እግዚአብሔር ባሪያ ሙሴን ሞተ በኋላ እግዚአብሔር ሙሴን አገልጋይ ነው ልጅ ኢያሱ እንዲህ ብሎ ተናገረ። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህን ዮርዳኖስ ተሻገሩ። ለሙሴ እንደነገሩ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ፍራጥስ ድረስ የኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማሉላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘኝን ሕግ ሁሉ ጠብቅ፣ አድርገውም በምትሄድበት ሁሉ እንዲከናወንልህ። ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፊህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበትም ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን? ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ይህንን ዮርዳኖስ ተሻግራችሁ ልትወርሷት ትገቡባታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ። ኢያሱም የሮቤልን ልጆች የጋድንም ልጆች የምናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህችንም ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ ከብቶቻችሁም ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸው። እግዚአብሔር እናንተን እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ አምላካቸው እግዚአብሔር የሚሰጣቸው ምድር እስኪወርሱ ድረስ ከዚያም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣችሁ ወደ ርስታችሁ ምድር ትመለሳላችሁ፣ ትወርሷትም አላችሁ። እነርሱም ለኢያሱ እንዲህ ብሎ መለሱለት፣ ያዘዝከንን ሁሉ እናደርጋለን፣ ወደምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዝን እንዲሁ ላንተ ደግሞ እንታዘዛለን። ብቻ አምላክህ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን፣ እንቀመጣለን። እግዚአብሔር ይባርካችሁ። በዚህ ስፍራ ይህንን ክፍል ከመመልከታችን በፊት ዘዳግም 28 ወይም ዘዳግም 32 ጀምሮ ያለውን ትንሽ ሐሳብ ማጋራት ፈልጋለሁ። እንደምታውቁት የእግዚአብሔር ሰው ታላቁ የእግዚአብሔር ሰው እግዚአብሔር የእስራኤል ልጆች ከግብጽ እንዲያወጣ የመረጠውና የጠራው ታላቅ የእግዚአብሔር ሰው ሙሴ የእስራኤል ልጆች ከግብጽ ካወጣ በኋላ የእስራኤል ልጆች መረዳት ምን ያህል ያስጨንቀው እንደነበረ በእያንዳንዱ በሱ በመጣበት መስመር መንገድ ሁሉ ላይ ትመለከታላችሁ። እግዚአብሔርን በአግባቡ ስላልተረዱ፣ እግዚአብሔርን በአግባቡ ስላላወቁ፣ እግዚአብሔርን በአግባቡ አንደርስታንድ ስላላደረጉ በእያንዳንዱ ምዕራፍ ሙሴን ያስጨንቁትና ይረብሹት ነበረ። በስተመጨረሻ እግዚአብሔር ያላትን ሙሴ ያላትን ቃል እነሱ በመጀመሪያዎቹ ምዕራፍ ላይ ከኋላ ሲናገሩና ሙሴ ላይ አይኑን ስጥሉ ትመለከታላችሁ። ሙሴ እንደ እግዚአብሔር ያለ ማንም የለም ይላል፣ እነሱ ደግሞ እንደ ሙሴ ያለ ማንም የለም ይላሉ። ሁለቱ አልተገናኙም። ረጅም ጊዜ በአስተሳሰብና በአመለካከታቸው ከእግዚአብሔር ይልቅ ሙሴ ላይ ያተኮረ አመለካከት እንደነበራቸው እንመለከታለን። በእርግጥ መንገዱም በጣም ረጅም ነበርና ብዙ ትግል የሚጠይቅ ነበርና ሙሴ ላይ ምን ያህል እንዳተኮሩ የምትመለከቱት እየሆነ ያለውን ነገር በሙሉ ከእግዚአብሔር ይልቅ ሙሴ ላይ ሲያሳብቡና ሙሴን ሲወቅሱ፣ ሙሴን ሲከሱ ትመለከታላችሁ። ውጥረቱ ከፍ ባለ ጊዜ በሰላም ከምንኖርበት አውጥተን ይኸው ልታስጨርሰን፣ ይኸው በምድረ በዳ አጉል እያደረከን ነው ብሎ ሲያጉረመርሙ ትመለከታላችሁ።
ትመለከታላችሁ። የሚበላ ለአንድ አፍታ ከዓይናቸው ዞር ስል ምን የመሰለ ዱባ ከምንበላበት አውጥተህን ይኸው ልታስጨርሰን በረሃብ ልናልቅ ነው ብሎ በጣም ሙሴ ላይ ሲያግሮመርሙ ድምፃቸውን ከፍ አድርጎ ሲያስቆጡ ትመለከታላችሁ። ብቻ ማንኛውም ነገር ሲሆን ሙሴን ሲወቅሱ፣ ሙሴን ሲናገሩ፣ ሙሴን ሲከሱ፣ ሙሴን ሲያበሳጩ፣ ሙሴን ሲያሳዝኑ ትመለከታላችሁ። የእስራኤል ልጆች እግዚአብሔርን ስላልተረዱ፣ እግዚአብሔርን ስላላወቁ፣ የመራቸው ያወጣቸው ድምፅ የሰጣቸው በዛ በባርነት ምድር እያሉ ከባርነት ሊያወጣ የወሰነ እግዚአብሔር እንደሆነ ስላላወቁ በዚህ ምክንያት ሙሴን ሲያሳዝኑ ትመለከታላችሁ። በእውነቱ መንገዱ ብቻ ሳይሆን ጊዜው በጣም ረጅም ነበረ። 430 ዓመት በላይ ስለነበረ መጀመሪያ ምንም ያህል እንኳን እግዚአብሔርን ቢበድሉትም የእግዚአብሔርን ማንነት በጥቂቱ የሚረዱ የእስራኤል ልጆች ወደዛ የገቡት ኦልሬዲ ያ ትውልድ አልቋል። አሁን ከሙሴ ጋር እየተጓዘ ያለ ትውልድ በባርነት ውስጥ ተወልዶ በባርነት ውስጥ ያደገ ትውልድ ነው። ስለዚህ እግዚአብሔር ሲመለክ፣ እግዚአብሔር ከፍ ሲደረግ፣ እግዚአብሔር አምላክ በዛ ምድር ላይ ሲገን ሳይሆን የሚያውቁት የፈርዖንን ታላቅነት፣ ፈርዖን የሚያሰራቸው አማልክቶችንና ጣዖቶችን እያዩ ያደጉ ናቸው። ስለዚህ የትውልድ መሸወድ፣ የትውልድ እዚህ ቦታ ላይ መተላለፍ እንመለከታለን። በእውነቱ ስለዚህ ነገር ስናነሳ ትውልዱ ብቻ ሳይሆን ሙሴ ራሱ እግዚአብሔር በጠራ ጊዜ፣ እግዚአብሔር ለእስራኤል ልጆች ለይቶ መልእክተኛ አድርጎ በላከ ጊዜ እግዚአብሔርን አንተን ማን ልበል ስል ታዩታላችሁ። ማን ልበል? አንተ የምትልከኝ፣ የምትናገረኝ፣ የምትጠራኝ፣ እንዲያና እንዲሁን የምትለኝ ማን ልበል ብሎ በደንብ ሲጠይቅና እግዚአብሔርም ደግሞ ማን እንደሆነ ሲያስረዳ በተደጋጋሚ እንመለከታለን። ያ ብቻ አይደለም። በጣም የገረመኝ ነገር እንደዛ ሁሉ ካስረዳ በኋላ ሂድና ይህንን መልእክት አደርስልኝ፣ ሕዝቤን ልቀቅልሃል እግዚአብሔር ብሎ ሲናገር ተመልሶ ማን ብዬ እግዚአብሔር ራሱ ማን ነው ብሎ ማን ብዬ ልንገራቸው ብሎ እንደገና ሲጠይቅ ትመለከታላችሁ። የሆነ ሆኖ ሙሴ እግዚአብሔርን ተረዳና እግዚአብሔር ማን እንደሆነ ያለና የሚኖር እንደሆነ ከነገራቸው በኋላ ሲወጡ እናያለን። የእስራኤል ልጆች የነበራቸው አመለካከት ሙሴ እያደረገ ያለውን ነገር በሙሉ ከእግዚአብሔር አብ ወይም ማለት ከእግዚአብሔር ያህዌ ባገኘ ኃይል ሳይሆን ራሱ እዛ ምድር ላይ ከሚሰራ መናፍስት ሻል ያለ መንፈስ የያዘ ሰው እንደሆነ አድርጎ ይቆጥሩት እንደነበረ ከአመለካከታቸው ያሳብቃል። ስለዚህ በዚህ አይነት አመለካከት ሙሴ በጣም እንደተጨነቀ ሐሳብ ውስጥ እንደገባ የመጀመሪያውን የበትር ቻሌንጅ መጽሐፍ ቅዱስ ላይ እሱ ነው የመጀመሪያው ተአምራት። በዛ ተአምራት እንኳን የሆነውን ነገር ከአመለካከታቸውና ከምላሻቸው ስትመለከቱ እግዚአብሔር ያደረገ ሳይሆን ሙሴ ከነሱ ጠንቋዮች መካከል የተሻለ ፓወር ያለ ሰው እንደሆነ ሲመለከቱ ታያላችሁ። ሙሴ በዚህ ምክንያት ምዕራፍ 32 ላይ በጣም ተጨንቆ በጣም አስቦ ግራ በሚያጋባ ዝማሬ ነው የሚለው፣ ግን በደንብ ስታነቡ ዝማሬ ብቻ አይደለም፣ ኑዛዜ ነው፣ ሐሳብ ነው፣ ጭንቀት ነው። እባካችሁን እንዴት አድርጌ ላስረዳችሁ የሚል ሐሳብ ነው። ከዚህ የተነሳ ሙሴ በጣም አስጨናቂ ሁኔታ ውስጥ እንዳለና ለእስራኤል ልጆች የእግዚአብሔርን ማንነት ሊያስረዳ በጣም እንዳሳስበው ትመለከታላችሁ። በዚህ መነሻ በዘዳግም ምዕራፍ 32 ላይ የእግዚአብሔርን ማንነት ለእስራኤል ልጆች መነሻቸውንም ለእስራኤል ልጆች የነሱ መነሻ እንዴት እንደነበረ፣ ማን እንደነበረ፣ እግዚአብሔር ለነሱ ማን እንደነበረ፣ እነርሱም ደግሞ እግዚአብሔር ላይ ምን አይነት ሰዎች እንደነበሩ የትውልድን ሐረግ ወደ ኋላ መዘው ታሪክ ሲናገር ትመለከታላችሁ። ዘዳግም 32 ላይ መዝሙር ይመስላል ብያለሁ፣ ላንብብላችሁ። ሰማይ ሆይ አድምጡ፣ እኔም እናገራለሁ፣ ምድሬም ያፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነት ስጡ። እርሱ አምላክ ነው፣ ስራውም ፍጹም ነው፣ መንገዱም ሁሉ የቀና ነው፣ የታመነ ነው። አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው። እነርሱ ረከሱ። የእስራኤልን ልጆች ነው የምናገረው።
እነርሱ ረከሱ፣ ልጆቹም አይደሉም፣ ነውርም አለባቸው። ጠማማና ገልበጥ ባጣ ትውልድ ናቸው። ደንቆሮ ብልሃተኛም ያልሆነ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህን? የገዛ አባቴ አይደለምን? የፈጠረህ ያጸና እርሱ ነው። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ፣ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። የእግዚአብሔር ዕድል ፋንታ ሕዝቡ ነው፣ ያዕቆብ የርስቱ ገመድ ነው። በምድረ በዳ በጥማት የነፋስ ጩኸት በሞላበት ውድማ አገኘው። ከበበው ተጠነቀቀለትም፣ እንደ ዓይን ብሌን ጠበቀው። ንስር ጫጩቶችን እንደሚያወጣ በእነርሱ ላይም እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻውን ፍሬ በላ። ከአለት ድንጋይ በሚገኝ ማር ከጭንጫውም ድንጋይ በሚገኝ ዘይት አጠባው። የላሙን ቅቤ መንጋውን ወተት ከጠቦት ስብ ጋር የባሳንንም አውራ በግ ፍየሉን በስንዴ እሸት ጋር በላ። ከወይኑም ደም ያለውን ጠጅ ጠጣ። ይሽሩን ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ። የፈጠረውንም እግዚአብሔርን ተወ ይላል። እንዴት አይነት እግዚአብሔር ጋር የተላለፉበትን መንገድ ሲናገር ነው የሚመለከተው። እግዚአብሔርን እንዴት እንደበደሉትና ይሽሮን እግዚአብሔር ደግሞ ይሽሩንን እንዴት ይንከባከብ እንደነበረ፣ እስራኤልን እግዚአብሔር እንዴት ይጠብቅ እንደነበረ እና የውድቀታቸው መነሻ፣ የውድቀታቸው መንገድ፣ የውድቀታቸውን ሁኔታ ይናገራቸውና ዘዳግም 33 ላይ መጨረሻቸውን ይናገራል። ሙሴ ላስት ወርድ ነው እየተናገረ ያለው። የመጨረሻ ቃሎች ናቸው እነኚህ። ለሙሴ የአገልግሎት መጨረሻ ነው። አሁን የማነበው አሁን የምናገረው ክፍል ለሙሴ የአገልግሎት መጨረሻ ነው። ከዚህ የተነሳ በስተመጨረሻም ወደ ኋላ መለሳቸውና አንድ ነገር ያሳስበኛል አለ። የረዳቸውን፣ የጠራቸውን፣ ያሰማራቸውን፣ በመንገድ ያመጣቸውን እግዚአብሔርን አላወቁትም። እንዲያውቁ ዘንድ እናገራቸዋለሁ። እንዲህ ነበረ፣ የናንተ የነበረ አምላክ ነው። በደሉ። ያ ሕዝብ እግዚአብሔርን አሳዘነ። ያ ሕዝብ እግዚአብሔርን በደለ። እግዚአብሔርን አስቆጣው። ታልፎም ተሰጡ። እንዴት እንደተሰጡ እስከ መጨረሻ ስታነቡ ታገኛላችሁ። መነሻቸውን ከነገራቸው በኋላ ቁጭ ብሎ ነው ህዝቡ እየሰማ ያለው። ምዕራፍ 31ን ስትመለከቱ አስቀምጦ ነው የምናገረው። ይሄን ኑዛዜ ጭምር ለኢያሱ ሲናገር ትሰማላችሁ። ልክ ይሄንን ከተናገረ በኋላ ስለ መጨረሻቸው ደግሞ ምዕራፍ 33 ላይ ይናገራል። እንዲህ አለ፣ ቋጨ። ይሽሩን ሆይ አለ። እስኪ ከኔ ጋር በሉ እስኪ የሽሩን ሆይ በሉት እስኪ። በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ስለዚህ የእግዚአብሔርን ማንነት እንዲያስተውሉ፣ የእግዚአብሔርን ሪል ፐርሰናሊቲ እንዲያምኑና እንዲቀበሉት እንዲኖሩበት ይናገርና ከግብፅ ወጥተዋል፣ ወደ ከነዓን እየሄዱ ነው፣ ዮርዳኖስን ሊሻገሩ ነው። ሙሴ ይህን ከተናገረ በኋላ የ3 ቀን መንገድ ቀርቶ ያለ ነው እግዚአብሔር የወሰደው። ሞቷል። ኦሬዲ ከዚህ ምዕራፍ በኋላ ሞቷል። ይህንን እናገርና እንደ እግዚአብሔር ያለ ለእናንተ ማንም የለም እዚህ ምድር ላይ። ከኔ በኋላ ሌላ አገልጋይም ቢመጣ፣ ከኔ በኋላ ሌላ ኢያሱም ቢነሳ፣ ሌሎችም ቢነሱ፣ እኔ ራሴም ቢሆን እናንተ የያዛችሁትን አመለካከት ጣሉ፣ እንደ እግዚአብሔር ያለ በእናንተ ህይወት ላይ ማንም የለም ብሎ ከተናገረ በኋላ መኖሪያ የዘላለም አምላክ ነው ይላል። ምናልባት ደርሳችሁ ከነዓን ብትኖርም መኖሪያችሁ ግን እዚህ ምድር ከነዓን ሳይሆን የእግዚአብሔር ህልውና ውስጥ ነው አለ። ክብር ለኢየሱስ ይሁን። ያጠገብን ሰው ያዝና የትን ብትኖር መኖሪያ የእግዚአብሔር ህልውና ነው በሉት። ድምጽ ያለ ሰው ይናገር። መኖሪያ የሰራዊት ጌታ እግዚአብሔር ነው በሉት። በትልቅ ትህትና ማትዬ እባክህ ወደፊት ናልኝ። አሁን ከዛ ለጭብጨባ ለማርዘም ካልሆነ ከዛ ድረስ ከመጣይ ጥሩ አይደለም። ናልኝ ወዳሃለሁ። ጌታ ይባርክ። ማትዬ ባሱ ሊደርስ ነው። ቦታ በትክክል ሚስ አርጎ ይሆናል።
መኖሪያ የዘላለም አምላክ ነው። የእግዚአብሔር ህልውና ነው። የእግዚአብሔር ስም ነው። የእግዚአብሔር እግዚአብሔርነት ነው መኖሪያ። አንተ ይሽሩን ሆይ በአንድ ሰው ስም ይጠራል። እስራኤልን ነው፣ ሙሉ ነገድ ነው። እናንተ የትም ብትኖሩ የምትኖሩበት ፊዚካል ሎኬሽን ማተር የማያደርገው እንድትኖሩበት ለእናንተ ደስቲንድ የሆነ መኖሪያ ስፍራ የሌለው የማይደፈር ድንበር እንዲሆነ ማይባል የሆነ ሀገር ወታደሮች መጥቶ የማይወር የሆነ ስጋት የማይገባበት የሆነ ራብ የማይወርቅበት የሆነ ቸነፈር የማይወርቅበት የዚህ ምድር ኮተት የማያገኝበት መኖሪያችሁ የዘላለም አምላክ ነው። ህልውና ውስጥ ነው የምትኖሩታል። ቀኛችሁን ወደ ላይ አንሱና የኔ መኖሪያ በሉ እስኪ። 200 ካሬ አይደለም፣ የያዝኩት ርስት አይደለም፣ የሚጠራት ሀገር ብቻ አይደለም። እዚህ ምድር እየኖርኩ በሉ እስኪ መኖሪያዬ በሉ እስኪ የዘላለም አምላክ የዘላለም አባት ሃሌሉያ እርሱ ነው መኖሪያችኋል። ሃሌሉያ መኖሪያችሁ እርሱ ነው። እዚህ የምትኖሩበትን መኖሪያ ብዙ ነገር መጥቶ ይደፍራል። በእግዚአብሔር ቃል የተነገረንን መኖሪያ ደግሞ ምንም መጥቶ አይደፍርም። እሱ የኛ መኖሪያ ነው። ህልውናው መኖራችን ነው። መኖሪያችን ህልውናው ነው የሚል ሰው ለእግዚአብሔር ክብር ይሰጣል። ሃሌሉያ የእግዚአብሔር ህልውና። ተማሪዎችም እዚህ መጣችሁ የምትኖሩት 4 ወይም 5 ዓመት ነው የዘላለም መኖሪያችሁ። ከዛ ወደ ቤታችሁ ትመለሳላችሁ። በስራ ወደ ተለያየ ቦታ ዲስፕሌስ ትሆናላችሁ። እዚህ ያላችሁም አድራሻ አለኝ ኦሬዲ እኔ ቋሚ አድራሻ ላይ ነኝ ያለሁት የምትሉ ካላችሁ የእናንተ ቋሚ አድራሻችሁ መኖሪያችሁ አይደለም። መኖሪያችሁ የዘላለም አምላክ ነው። ሃሌሉያ የዚህ ምድር ነውጥ ፖለቲካ ምናምን የማይነካ መኖሪያ የእግዚአብሔር ህልውና ነው። እስኪ የዘላለም አምላክ ነው መኖሪያ የሚል ሰው ሃሌሉያ ክብር ለኢየሱስ ይሁን። መኖሪያ የዘላለም አምላክ ነው። መልእክቴ እሱ አይደለም። መነሻችሁ እንዲህ ነበረ። መነሻችሁ ግብፅ አልነበረም። መነሻችሁ ፈርዖን አልነበረም። ትውልዳችሁ ምናልባትም ግብፅ ላይ ተሰደው በመሄዳቸው ምክንያት በዛ ምድር ተወልዳችሁ አድጋችሁ ሊሆን ይችላል። እግዚአብሔርንም ረስታችኋል። ያ ብዙ ነገር ተከስቷል። መነሻችሁ ግን እግዚአብሔር እንዴት እንዳመጣችሁ ተመልከቱ ካለ በኋላ መጨረሻችሁንም ተመልከቱ አለ። መነሻችሁም እግዚአብሔር ነበረ፣ መጨረሻችሁም እግዚአብሔር ነው። ያንተም መነሻ በላ አጠገብ ያለውን ሰው ያዝና እግዚአብሔር ነው፣ መጨረሻህም እግዚአብሔር ነው። ዘዳግም ምዕራፍ 33-34 ላይ እግዚአብሔር ቪዚት አድርግ ነው ያለው። ወደ ተራራ ወጣውና ወደ ማዶ ተመልከታል። ለእስራኤል ልጆች ሊሰጥ ያለው ምድር ይሄ ነው ተመልከት ካለ በኋላ አየ። ከተመለከተ በኋላ በቃ ይሄንን አይን ባይኔ ታያለ። በቃዴስ ምድረ በዳ ዘሌዋውያን ዘሁልቁ 20 ላይ ስታዩ እዛ ቦታ ላይ በተደረገ በደል ምክንያት እግዚአብሔር ሙሴን አትሻገርም ብሎታል። አታወርስም፣ አንተ እዚህ ድረስ ነው የምታበቃ ብሎታል። ከዚህ የተነሳ ከዚህ በኋላ በጣም ያ የሚጠብቁት ሙሴ በጣም ገናና የሆነ ሙሴ እኔ የሙሴ ሞት ብቻ ሳይሆን በአንድ ሰው ሞት ምክንያት በኢትዮጵያ ውስጥ የዛሬ ረጅም ዓመት ነው 10 ምናምን ዓመት በጣም አልቅሻለሁ። በጣም እንደዚህ ፊል አድርጌ አላቅም። እኔ ትክክለኛ ከዘመድ በላይ የሆነ ፊሊንግ ውስጥ ገብቻለሁ። ወንጌላዊ ዓለምነህ ጀንበሩ የሞተ ጊዜ በጣም ነው ያዘንኩት። ትምህርት ላይ የነበርኩ ጊዜ ነው ያን ትምህርት ላይ ያለና በጣም ነው በቃ በጣም ድብር እስክለኝ ድረስ የሆነ ሰው መጥቶ ሁሉ ምን ሆነህ ነው ብሎ እንደገና ጠይቆ አይ እግዚአብሔር የወደደውን ለእግዚአብሔር እኮ ከእግዚአብሔር በላይ ማሰብ አንችልም ብሎ እስከናገር ድረስ ውስጤ በጣም አዝኗል። ሙሴን አስባችሁታል? የእስራኤል ልጆች የእንቅስቃሴያቸው ዋስትና የሆነ ሰው ነው። በየቀኑ ወደሚሄዱበት ሁሉ ሲሄዱ እየተመለከቱት የሚሄዱት ሰው ነው። ሙሴ ተራሱ አይደለም። የሙሴ ሞት በጣም ያዛ ዘመን ብቻ አይደለም፣ አሁን እንኳን ስናስብ የሚያስጨንቅ ሞት ነው። በጣም የሚያሳዝን ሞት ነው። ያ ታላቅ ሰው ለሁሉ ነገራቸው ሪፈረንስ የሚያደርጉት ሲወቅሱትም የሚወቅሱት
ደስ እንዳላቸው የሚሆኑበት ግን በጣም የሚጠብቁት በጣም የሚፈልጉት ሙሴ ከመካከላቸው ሞተ። ታላቅ የሐዘን ቀን በሞዓብ ሜዳ ላይ ለ30 ቀን አለቀሱ። 30 ቀን ሙሉ በጣም ድቅድቅ ያለ ለቅሶ ነው። በጣም ትክዝ ያለ ሐዘኔታ ነው። የመጨረሻ ሐዘን ውስጥ ገቡ። ልክ ከዚህ በኋላ ነው ኢያሱ ምዕራፍ 1ን መመልከት የምንችለው። የሐዘኑ ጊዜ ሲያበቃ፣ የለቅሶ ጊዜ ሲያበቃ እግዚአብሔር ኢያሱን አስነሳና ተናገረው። በዚህ ጊዜ እግዚአብሔር ኢያሱን በሚናገርበት ጊዜ ምዕራፉን ገና 1 ብላችሁ ከፍታችሁ ስትመለከቱ በኃይለኛ ፍርሃት ውስጥ ተውጦ ታገኙታላችሁ። ኢያሱ በፍርሃት ውስጥ ሆኖ ታገኛላችሁ። ኢያሱ ምንድነው የፈራው? ነገን ነው ወይ የፈራው? አይደለም። ሁኔታን ነው ወይ የፈራው? አይደለም። ጦርነቱን ነው ወይ የፈራው? አይደለም። ከፊት የሚገጥማቸውን ኃያላን ነገስታቶችን ነው ወይ የፈራው ካላችሁ አይደለም። ዮርዳኖስን ነው ወይ የፈራው ካላችሁ አይደለም። ኢያሱ የፈራው የእስራኤልን ልጆች ነው። የእስራኤልን ልጆች ባህሪ በደንብ ያውቃል። ምን ያህል አስጨናቂዎች እንደሆኑ ያውቃቸዋል። ምን ያህል እያደሩ ጠርጥር እንደሆኑ ያውቃቸዋል። እያደረ የሚጠረጥር እያደረ የእግዚአብሔርን ማንነት ጥርጣሬ ውስጥ የሚገቡ ዛሬ የተነገራቸውን ወዲያው የሚረሱ ተመልሶ በእግዚአብሔር ላይ ጥያቄ የሚያስነሱ አደገኛ ሕዝብ እንደሆነ በደንብ ያው ባህርን ከፍሎ ያሻገረን ጌታ ለእንቅፋት ይጠራጠራሉ። የእስራኤል ልጆች በጣም አስቸጋሪዎች ናቸው። ኢያሱ እነዚህን ሁኔታዎች ሁሉ አሰበና በፍርሃት ውስጥ ቆመ። አዎ ፍርሃት ያስቆማል። ዛሬ መሃል ላይ ያለችኝ መልእክቴ ናት። በተለያየ ፍርሃት ምክንያት የቆማችሁ ካላችሁ የእግዚአብሔር ድምጽ ያንቀሳቀሳችኋል። ቀኛችሁን አንሱና ከኔ ጋር አሜን በሉ እስኪ። ፍርሃት ያስቆማል። ፍርሃት ያስቆማል። ማንም ሌላ ጦርነት ወይ የሆነ ነገር ሳይነሳበት በውስጡ ጦርነት እንዲያውጅ አንድን ሰው ያደርጋል። በፍርሃት ምክንያት ቢዝነስ የዘጋ ሰው አለ። በፍርሃት ምክንያት አገልግሎቱን ያቆመ ሰው አለ። በፍርሃት ምክንያት መስሪያ ቤቱን ለቆ የሄደ ሰው አለ። በፍርሃት ምክንያት ትምህርቱን ያቆመ ሰው አለ። በፍርሃት ምክንያት ህይወቱ የተረበሸ፣ ትዳሩ የተረበሸ ሰው አለ። አንድ ወቅት ላይ ማረሳው ልክ እንደናንተ ተማሪዎች ስለሆናችሁ ለናንተ ትክክለኛ ምሳሌ ይሆናል። 5 ኪሎ ኢንጂነሪንግ ፋካልቲ ነው። አይ ቲንክ ያው ሳይንስ ፋካልቲ ነው እና ቴክኖሎጂ ሳይንስ ቴክኖሎጂ ነው እና አንዲት ልጅ በጣም ፍርሃት ውስጥ ገባች። ከዛ በፊት ያደረገችውን ልንገራችሁ። ካፌ ውስጥ ሄደችና ለተማሪዎች የተቀመጠውን በጣም ምንድነው በትልቅ ድስት ነው ኦሬዲ የሚቀመጠው ምግቡ እና ሆም ብላ ሄዳ ደፋች። በቃ ብድግ አድርጋ ነው የደፋችው እና በቃ ሁኔታው ሰዎች ሁሉ ግራ ስለገባቸው አሟታል፣ የሆነ ነገር ሆኗል። እሷ ለካ ገና ትምህርቱን ብዙ ሳትጀምር በጣም ፈርተዋለች። ኃይለኛ ፍርሃት ውስጥ ገብታለች። ከዚህ የተነሳ የምትባረርበትን ምክንያት እየፈለገች ነው የኖረችው። ራሷን በራሷ ማባረር ፈልጋለች። ስለዚህ በጣም ይሄን ካደረገች በኋላ ቶሎ እቃዎቿን አስተካክላ ምናምን እንትኑን ስጡኝ ወረቀቱን በቃ ምንድነው ባለው ይሄ በቃ ዲስሚስ መሆኔን ምናምን አረጋግጡልኝ እና ተማሪዎች አገልግሎት ምናምን ትሄዳለች። ስትሄድ ተጠራጠሩና ወደ ካውንስሊንግ ቲም እቺ ልጅ መራት። ጠየቋት፣ ምንድነው እንደዚህ ሁሉ እንድትሆኚ ያደረገች? እና ከስንት ጉትጎታ በኋላ ሰክሰክ ብላ ያለቀሰች እኔ የሚባረርበትን ምክንያት ፈልጌ ነው ወጡን የደፋሁት አለች። በቃ እኔ መባረር ብቻ ነው የምፈልገው። ለምን? በጣም ፈርቻለሁ አለ። በጣም ገና ሳትጀምር አንደኛ ሴሚስተርም ገና ሳትጨርስ እጅግ በጣም ስለፈራው በቃ የሆነ ነገር አድርጌ ብቻ
በጩቤ የሆነ ሰው ከወጋው ሌላ ችግር ነው፣ እሱ እስራት ያስከትላል። መርዝም ከጠጣው ህይወቴ ይጠኝ። ለምን ህይወቴ ይጠባቅ? በሰላም ተባርዬ ሄጄ ፋዘር ጋር መኖር ነው የሚፈልገው በሰላም። በቃ ሆነ ነገር አበላሽታለች ተብዬ ታዲያ ወጡን የደፋሽ ሳላውቅ ስለተደፋ ነው የተባረርኩት ይላል። ፍርሃት እንዲህ ነው የሚያደርገው ወገኖቼ። ከመሬት ተነስተው ሰው ህይወቱ ላይ መጥፎ ውሳኔ እንዲወስን ያደርጋል። እዛ ወሰዱ፣ መከሯት። በጣም አድቫይስ እንደገና የሚከታተሏትን ሰው ምናምን መድቦ በደንብ ቲቶሪያል በተለያየ ነገር እንድትደገፍ ተደርጋ ያቺ ልጅ በስነ ስርዓት ተምራ በስነ ስርዓት ተመረቀች። ሰይጣን አይታችኋል፣ ፍርሃት ያስቆማል። ቀጥ አድርጎ ነው የሚያስቆመው። ያው እንዳታልፈው ብሎ እንዳትንቀሳቀስ ብሎ እጅ ወደ ላይ ያስብላል። ፍርሃት ኢሞሽን አይደለም፣ ፍርሃት ስፒሪት ነው። ለዚህ ዛሬ አንድ ነገር ነግራችኋለሁ። ቆም ብሎ ላወጀ ፍርሃት ሂድ የሚል የእግዚአብሔርን ቃል እናገራለሁ። ቀኛችሁን አንሱና ፈርቼ ቆምኩትን በሉ እስኪ። ረግጬ አልፈዋለሁ፣ እግዚአብሔር አምላክ ከኔ ጋር ነውና። ኢያሱ ፍርሃት ውስጥ ቆሞ ፍርሃት ውስጥ ገባ። የፍርሃት ፓክ ውስጥ ገባ። ውስጥ ገብቶ ቆመ። ፍርሃት በፍርሃት ሆነ፣ ተረበሸ፣ ተንቀጠቀጠ። ውጣ አለ ኢያሱ። ጀስት ጎ ውጣ። የፈራኸው አይወርስም። እንደውም እነግርሃለሁ ኢያሱ፣ ዮርዳኖስ እስክትደርስ ብቻ አይደለም በህይወት ዘመን ሁሉ አለ የተባለ ነጭውን ጥቁር ማንም ቢመጣ አይቋቋምህም። በኢየሱስም ዛሬ ለእናንተ ያለኝ አዋጅ ይሄ ነው። አትፍራ፣ ተነሳ፣ ተራመድ፣ አገልግል፣ ሩጥ። እግዚአብሔር ካንተ ጋር ነው። በህይወትሽ ዘመን ማንም አይቋቋምህም። አጠገብ ያለው ሰው ያዝና በህይወት ዘመን ማንም አይቋቋምህም። ትምህርት እስክትጨርስ አይደለም በሉት፣ እስክታገባ ድረስ አይደለም በሉት፣ ልጆችን እስክታፈራ ድረስ አይደለም በሉት፣ ቢዝነስ እስክባረክ ድረስ አይደለም በሉት። በህይወት ዘመን ሁሉ ማንም አይቋቋምህም፣ ማንም አያስቆምህም፣ ማንም አያሸንፍህም፣ ማንም ባዶ አያደርግም። ከሞን ስሙኝ፣ ማንም አትፍራል፣ ተነሳና ሂዳል። ሙሴ እግዚአብሔር በተናገረ ጊዜ ምልክት እጁ ላይ ይዞ ነበር። ምልክቱ በትር ነው። ኢያሱ እግዚአብሔር በተናገረ ጊዜ ምንም ምልክት በእጁ ላይ አልያዘም። ያ ምልክት ይዞ የሆነ በትሩ የሆነ ነገር አድርጎ ነው የተላመደው። ሙሴ ኢያሱ ደግሞ ምልክት ሳይዝ ቃል ይዞ መንቀሳቀስ ጀመረ። ዛሬ ቃል የያዛችሁ እናንተ ምልክት ከያዙት በላይ የምትራመዱበት ጊዜ ይሆናል። ወደ ላይ ቃል መጽሐፍ ቅዱሱን ብድግ አድርጉና ቃል ይዤ ሁኔታዎቼ ላይ ይራመዳለሁ በሉ እስኪ። ቃል ይዤ በሉ እስኪ ሁኔታዎቼ ላይ እራመዳለሁ። የሚያስፈራኝ ማን ነው? ቃል ይዞ እኔ ዛሬ ለእናንተ ለምልክት ያንቀጠቅጣል እንደዚህ ምናምን አልልም። ቃል ሰጥቷል ጌታ። ይሄ ቃል በህይወት እድሜ ሁሉ አርጅተህ የልጅ ልጆች ወይም ደግሞ ያንተ ትውልድ ባለበት ዘመን በሙሉ ማንም አይቋቋምህም። ያ ማለት ማንም አያደክምህም ማለት ነው በሉት። ያዞና ንገሩት። ማንም አይቋቋምህም ማለት ማንም አያደክምህም ማለት ነው። ማንም አይቋቋምህም ማለት ማንም አያስቆምህም ማለት ነው። ማንም አይቋቋምህም ማለት በሉት። ማንም አያቃልልህም ማለት ነው። ማንም አይቋቋምህም ማለት በሉት። ማንም አያሸንፍህም ማለት ነው። ስለዚህ በሉት እስኪ አጭር አዋጅ ነው በሉት እስኪ። በህይወት ዘመን ተሸናፊ ሳትሆን አሸናፊ ሆነ ነው የምትራመደው ማለት ነው። ሃሌሉያ! ጮሁና እኔ አሸናፊ ሆኜ ነው የምራመደው በሉት እስኪ። ሃሌሉያ! በህይወታችሁ ዘመን ማንም አይቋቋማችሁ። ፍርሃት መንፈስ ነው። አትፍራ የሚለው የእግዚአብሔርም ቃል መንፈስ ነው። ያን ደካማ መንፈስ
ይሄ ኃይለኛ መንፈስ ሲያሸንፍ ሰው አልፎ መሄድ ይጀምራል። ዛሬ በእናንተ ውስጥ ያለውን ፍርሃት አላቅም። ያንን ፍርሃት የሚያሸንፍ ግን የእግዚአብሔር ታላቅነት ተገልጧል። አሜን ነው። ማንም አይቋቋም። ከሙሴ ጋር እንደነበርኩ ካንተ ጋር ሆናል። ስለዚህ አልጥልህም። የያዛችሁ ነገር አልጥልህም እያለ ነው ጌታ በሉት። አልጥልህም እያለ ነው። አይዞ እያለ ነው። ጽና እያለ ነው። እጅግ ጽና እያለ ነው በሉት። አትፍራ እያለ ነው በሉት። ልክ ይህንን መልእክት እግዚአብሔር ከጨረሰ በኋላ ሙሴ ኢያሱ ይህንን መልእክት ይዞ ለእስራኤል ልጆች አለቆች አንድ ነገር ተናገረ። ወጣና ከዚህ ማውራት ጀመረ። በርግጥም ሙሴ ሞቷል። ግን በሙሴ መሞት ምክንያት የታጠፈ የእግዚአብሔር ፕሮግራም በርግጥም ሙሴ ሞቷል። ግን በሙሴ መሞት ምክንያት የታጠፈ የእግዚአብሔር ፕሮግራም እንሻገራለን፣ እንደርሳለን፣ ደርሰንም እንወርሳለን። ድገሞት እስኪ። እንነሳለን፣ እንሄዳለን፣ እንሻገራለን፣ እንደርሳለን፣ ደርሰን ደግሞ እንወርሳለን። የተናገረን ጌታ በሉ እስኪ ዘላለማዊ ነው። ሃሌሉያ! ለኢየሱስ ክብር ይሁን። በዚህ ሰዓት ተነሱና እንሂድ፣ እግዚአብሔር ዮርዳኖስን አልፋችሁ የተናገርኩትን ምድር ትወርሳላችሁ ብሎኛል፣ ሰምቻለሁ ብሎ ሲናገር መናገር የፈለኩት መልእክት እዚህ ጋር ነው ያለው። የሚጨርሰውም እዚህ ጋር ነው። መልእክቱም ኦልሬዲ ያልቋል። እንደዚህ አሉ። መሪያችን ሙሴ ሆይ፣ ኢያሱ ሆይ፣ እሺ እኛ አንድ ነገር ገብቶናል። ምንድነው የገባችኋል? ሙሴ ብቻውን እንዳልነበረ ገብቶናል። ሌት አንደርስታንዲንግ በት ኤ ጉድ አንደርስታንዲንግ። የዘገየም ቢሆን ጥሩ መረዳት ጥሩ ነው በሉ አጠገብ ያለውን ሰው። አንዳንድ ሰው 8 ዓመት ቸርች ተመራልሷል። 8ኛው ዓመት የመጨረሻ ቀን ላይ ሊሆን ይችላል አንደርስታንድ የሚያደርገው። እግዚአብሔርን ፈጥነ ተረዳ በሉ አጠገብ ያለውን ሰው። እየመራህ ያለን ጌታ ፈጥነ ተረዳ። አራቶሎ ወደ ዙር ተማሪዎች አይደላችሁም እንደዚህ ብዙ አባላቶቼ፣ ጌታ ይባርካችሁ። አሁን የእናንተ አሜን ነው ደስ የሚለኝ። እናንተ ትሻላል። ተማሪ ተወኛ ምን ላድርግሽ ወይ ማቲ ናና የሆነ ነገር በል። የእግዚአብሔር ሰው ተው እሺ፣ ያዙትና ነገሮች ያዙትና የዘገየም ቢሆን በሉ እስኪ ጥሩ መረዳት ጥሩ ነው። እኔ ግን እንደ ክርስቲያን እመክርሃለሁ በሉት እስኪ። እየመራህ ያለህን እግዚአብሔርን ፈጥነ ተረዳ። የምትራመደው በሰማኸው ልክ ሳይሆን በተረዳኸው ልክ ነው። የምንኖረው በሰማነው ልክ አይደለም፣ በተረዳነው ልክ ነው። እግዚአብሔር ከዚህ በኋላ ህይወታችሁ ላይ በዚህ መረዳት ውስጥ አስገብቶ ያራምዳችሁ። አይታችኋል። እግዚአብሔር በመረዳት ይገለገላል፣ በመረዳት ይኖራል። ብዙ ጊዜ እግዚአብሔር ከእንዴት አይነት ነውጣማ አደገኛ ሁኔታ እየመራን እንዳለን፣ እንዴት አርቆ መንጭቆ ይዞን እየመራን እንዳለን ሳንረዳ እንቆይና ሚራክል በሎ ምንም በሎ ይዘገይብናል፣ ይቆይብናል፣ ሌት ይሆንብናል። ልክ ስንረዳ እግዚአብሔር ራሱ መልቀቅ ይጀምራል። ዛሬ ከምትረዱት መረዳት የተነሳ ወደ ቤታችሁ የሚመጣ አዲስ ሚራክል አለ። ለአንድ ላጠገብ ሰው እግዚአብሔርን ስትረዳ በሎት እስኪ ኑሮህ በሉት እስኪ በተረዳኸው ልክ ይሆናል። እኔ ሁሉ ጊዜ አወራለሁ ክርስቲያኒቲ is all about understanding። እንደዛ ነው ማወር። እኔ ክርስትና ስለ መረዳት ነው ይላለሁ። ስለ ተቀብያለሁ ስሜን ጻፉ አይደለም፣ መረዳት ነው። ተረድተህ ተራመድ በሉ አጠገብ ያለው ሰው። ተረድተህ ተራመድ። ግን እንዴት እየመራህ እንዳለ ታውቃለህ በሉት አጠገብ ያለውን ሰው።
ኧረ እባካችሁ አውሩልኝ። እንዴት እየመራህ እንዳለ ታውቃለህ ወይ? እንዴት እያሳለፈ እንዳለ ታውቃለህ ወይስ? ዛሬ ዮርዳኖስ ባይኖርም ከዮርዳኖስ በላይ የሆነ ባህር በፊት እያለ እየከፈለ እያሻገረ ሃሌሉያ እንዴት እየመራ እንዳለ። አንዳንዶቻችሁ ከሞት መካከል እየተራመዳችሁ ያልተረዳችሁ አላችሁ። ግን እኔ እነግራችኋለሁ ዛሬ ፈጥናችሁ መረዳት ይሁንላችሁ። አሜን አሜን አሜን። ፈጥናችሁ መረዳት ይሁንላችሁ። እና እንደዚህ አሉ። የዘገየ መረዳት ነው። yes ሙሴ ብቻውን እንዳልነበረ ተረድተናል አሉ። ይሄ ቦታ ያሰናክላል ወደዚህ የሚመጣ ሽታ። እቀጥላለሁ። ጌታ ይረዳናል። ሃሌሉያ አሜን ነው ወይ? በኋላ እንበቀለዋለን። እና ስንትና ስንት ነገር ከሆነ በኋላ ሙሴ ጮጋራው አልቆ እስከ ሞት ድረስ ከደረሰ በኋላ ሙሴ ብቻውን እንዳልነበረ ተረድተናል። ሙሴ ሟች ቢሆንም እኛን ሲመራን የነበረው ያው እንደሆነ ተረድተናል። እስራኤላውያን እንደዚህ ናቸው። ሰው እንደዚህ ሉቃስ ወንጌል ምዕራፍ 23 ቁጥር 47 ላይ ስትመለከቱ ጌታ ኢየሱስ ክርስቶስን ሰቀሉት፣ ገደሉት፣ ብዙ አሰቃዩት። አባቴ ነፍስን በእጅ አደራ ብሎ ከሰጠ በኋላ ኢሚዲየትሊ ከቀኑ 6 ሰዓት እስከ 9 ሰዓት እስከ ዛሬ ታይቶ የማይታወቅ ጨለማ ምድርቱ ላይ ወረደ። ጭልምልም አለ። የቤተ መቅደሱ መጋረጃ ለሁለት ተቀደደ። ነገሮች አፕሳይድ ዳውን ተገለበጡ። ድብልቅልቅልቅ ስንት ነገር አድርጎ ከጨረሱ በኋላ በእውነትም ይሄ ሰው ጻድቅ ነበር አሉ። የማይረዳ ህዝብ መሪውን ከገደለ በኋላ ነው ምረዳ። እግዚአብሔር በሰው በኩል ይመራል አይመራም? ያዙትና አጠገብ ያለውን ሰው የማይረዳ ህዝብ በሉት እስኪ ለትልልቅ ጉዳቶች ምክንያት ይሆናል። ሙሴ ከሞተ በኋላ now we understand God. That was his presence. እኛን ያሻገረን የመራ ኃያላን የተወደዳችሁ እሱ ጋር ከፍተኛ ሙቀት ነው ያለው። እናንተን ሽፍት ያርጉ። ተመችቷችኋል? ወዳችኋለሁ ጌታን በጣም ተባረኩልኝ። ለነሱ አጨብጭቡ እስኪ። ይሄ ባንድ አደገኛ ነው። ይሄ ባንድ አደገኛ ነው። እስኪ አትባርኳቸው። ይሄ ቲምም አደገኛ ነው። ባርኳቸው። በሰፊ እንደግማለን። ትደግማላችሁ። ከእናንተ ጋር ማምለክ እንደገና እንፈልጋለን። ጌታ ኢየሱስ ይባረክ። አስፈቅደናል። የጌታ ሰው መሪ ከሞተ በኋላ ተረድተናል። ኢየሱስን ከሰቀሉ በኋላ አሁን ተረድተናል አለ። በእውነትም አለ። ያው 100 አለቃ እኮ ነው። ግደለው፣ ስቀለው፣ አጣድፎ እንደገደሉት ከሞተ በኋላ ተረድተናል አለ። አንድ መምህር ሰሞኑን ነው እንደው ደስ የምለው ለስብከተም ራሱ ምሳሌ ሆነኝ። ከመንገድ አብረን እየመጣን አንድ የእናንተ ስታፍ ነው ኦሬዲ እኔ ከስታፍነት ስለወጣው እና እንዲህ አለ። አባቴ አክራሪ የደርግ ተቃዋሚ ነው አለ። ማለት የደርግ ወታደርም ነው፣ አክራሪ የኢህአዴግ ተቃዋሚ ነው አለ። እጅግ በጣም የሚጠላ እንደውም ይሄ መለስ ካልሞተ ምን ሰላም አለ ይላል። ገና ከመኝታ ራሱ ሲነሳ ሲደብረው አለና ፎቶ አለ አለ። ግን ኢየሱ እና መለስ ሞተ ተብሎ የተነገረ ቀን ቤቱን ብትንትኑን አወጣል። እንዴ ተነከትኩ አለ ሰውየው። ምንድነው መለስ ካልሞተ ምግብ ራሱ እየተዋጠልኝ አይደለም ሲል የቆየ ሰውዬ ጀግናችንን አጣን። ወይኔ 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 ዞር በሉልኝ። ምግብ ስንል ምግብ ለምን እበላለሁ? ሀገር እኮ ነው ያጣነው፣ ሰው ብቻ አይደለም እስከ ማለት አለቀ። እስራኤላውያንና ሀበሻ አንድ ነው። ከሞትክ በኋላ ነው የምንረዳው። ሪሴሱ አይደለም ኤኒሃው እሱ ውጡ ቶሎ። እግዚአብሔርን ግን ዘግይታችሁ አትረዱ። ተረድተህ ተራመድ በለው አጠገብ ያለውን ሰው። ተረድተናል። እግዚአብሔርን ከሙሴ ጋር ነበረ። ያህዌ ከሙሴ ጋር ነበረ። እናውቀዋለን። በቃ ይህን ተረድተናል።
አንድ ሰው እግዚአብሔር ከእርሱ ጋር ካልሆነ በስተቀር ማድረግ የማይችለውን ነገር ሲያደርግ አይተናል። አዎ ተረድተናል። ለምን? ሙሴ ምዕራፍ 32 እና 33 ላይ ሲናገር ትንሽ አይምሯቸው ተከፈተ፣ ተረዱት እግዚአብሔርን። ሙሴ ሄዶ እነሱ እግዚአብሔርን ተረዱት። ናው እግዚአብሔርን ተረድተናል። የሆነ ሁሉ ከእግዚአብሔር አብሮነት የተነሳ እንደሆነ ተረድተናል። እዚህ ድረስ ያመጣን እግዚአብሔር እንደሆነ ተረድተናል። ከዚህ በኋላም የሚያራምደን እግዚአብሔር እንደሆነ ተረድተናል። ስለዚህ ሙሴ ኢያሱ ዶንት ወሪ ጀስት ኮማንድ ኢት፣ በቃ ኢዘዝ የፈለከውን እናደርጋለን። አሹ እሰየው። እግዚአብሔር ወደዚህ መረዳት ህዝቡን ያምጣ። አሜን። እግዚአብሔር ወደዚህ መረዳት በኢትዮጵያ ያለችን ቤተክርስቲያን ያምጣት። ሃሌሉያ። ምንድነው የተረዱት? የእግዚአብሔርን አብሮነት። አጠገብን ሰው ያዝና ወይ እያየኸው መያዝ አብዝተናል፣ እያየኸው ንገረው፣ የእግዚአብሔርን አብሮነት በመንገድ ሁሉ ተረዳ በሉት። ተረዳ በሉት። እግዚአብሔር አብሮህ እንደሆነ እየመራህ እንዳለ ተረዳ። ተረድተናል። ስለዚህ እዚህ ድረስ ያመጣን ጌታ እዛም ያሻግረናል። ደስ ያለኝ ነው። ዋው! ከኢያሱ ላይ ፍርሃት ሄደ፣ ውልቅ ብሎ ሄደ። ቀኛችሁን አንሱ። እዚህ ድረስ ያመጣችሁ ጌታ አልፎ ያሻግራችኋል። አንድ ሰው እንዲቀበለኝ ብቻ ፈልጋለሁ። መልእክቴን ጨርሻለሁ። እዚህ ድረስ ያመጣሽ ጌታ ለነገም ታማኝ ነው። እስከዚህ ምዕራፍ የመራህ ጌታ ቀጣይ ምዕራፍ ላይም ታማኝ ነው። በእናንተ ኮንቴክስት ተማሪዎች ልንገራችሁ፣ ፈርስት ይር፣ ሰከንድ ይር፣ ሰርድ ይር ድረስ መጣችሁም ከሆነ that was with the presence of God። በዛ ደግሞ ትቀጥላላችሁ። በእናንተ ኃይል አንዳች እንዳመጣችሁና በእናንተ ችክላ እንዳመጣችሁም አትቁጠሩ። ደግሞ always attached with God። ያ ነው እናንተ ህይወታችሁን አትጣሉ። ሰዎቹ ሳይረዱት የቆዩት ሚራክል አይደለም፣ ህይወት ነው። ህይወትን ሳይረዱ ቆዩ። እሱ ህይወታችሁ ነው ይላል ሙሴ። አዮ አይልም እንዴ? ምን ይላል? ይህ ነገር ህይወታችሁ ነው አለ። አንብባ ሙሴ እንዴት እንዳለ ዘዳግም 32 ቁጥር 47 ምን ይላል? ይህ ነገር ምንድነው? ህይወታችሁ ነው እንጂ ለእናንተ ከንቱ አይደለም። Understanding God is life። የኛ የህይወታችን ስታይል እግዚአብሔርን መረዳት። ቀኛችሁን አንሱና ጌታ ሆይ እንድረዳህ እርዳኝ በሉት። ይህ ነገር ህይወታችሁ ነው አለ። ቀላል እውቀታችሁ ነው አላለም። እግዚአብሔርን መረዳት ህይወት ነው። እግዚአብሔርን ማወቅ ጥበብ ነው። እስኪ ዘማሪዎች እርዱ። እግዚአብሔርን ማወቅ አስተዋል። እግዚአብሔርን ማወቅ ህይወት ነው። የጥበብ ሁሉ መጀመሪያ ከኃጢአት መራቅ ማስተዋል ነው፣ ማስተዋል ነው። ሃሌሉያ አሜን። ክብር ለኢየሱስ ይሁን። እግዚአብሔርን መረዳት የህይወት ስታይላችን። ዛሬ አንድ በረከት ይባርካችኋለሁ። እግዚአብሔርን በመረዳት እግዚአብሔር ይባርካችሁ። በኢየሱስ ስም እንደ እግዚአብሔር ቃል አገልጋይ እግዚአብሔር በሰጠኝ መንፈሳዊ ስልጣን ይባርካችኋለሁ። እግዚአብሔርን በመረዳት እግዚአብሔር ይባርካችሁ። ጮክ በሉና አሜን በሉ እስኪ። በኢየሱስ ስም በዚህ መረዳት እግዚአብሔር ይባርካችሁ። እግዚአብሔርን ዘግይቶ አሁን ተረድተናል እንዳሉ እንደዛ እንዳይሆን በእናንተ ህይወት መንገዳችሁን ያስጀመረ ጌታ መንገዳችሁን ያስጨርሳል። ስራችሁ በእግዚአብሔር ጀምሮ ከሆነ እግዚአብሔር ያስጨርሳችኋል።
ቢዝነሳችሁ በእግዚአብሔር ጀምሮ ከሆነ እግዚአብሔር ያዛልቃችኋል። እስከመቼ? እስክታተርፉ ሳይሆን በሕይወታችሁ ዘመን ሁሉ ማንም እስከማይቋቋማችሁ ድረስ። ሃሌሉያ። የኔ ሕይወት የሚቀጥለው ያንቺ ሕይወት የሚቀጥለው እግዚአብሔርን ከተረዳን ካወቅ ነው ከገባን እስከሆነ ስቴፕ አይደለም። በሕይወታችን ዘመን ሁሉ ማንም እስከማይገዳደርን ድረስ እና ኢያሱ ፈርቶ በቆመ ሕዝብ መካከል እግዚአብሔር ኢያሱን ከፍ ከፍ አደረገው። አስፈሪ ሰው አደረገው። እግዚአብሔር አብሮት የሆነ ሰው በምን ይታወቃል? አንድ ይሄን በሉ፣ ሁለት አልልም፣ አንድ ብቻ ነግራችኋለሁ። እግዚአብሔር አብሮት የሆነ ሰው እግዚአብሔር አብሮት ከሌለ ሰው የሚታይ ልዩነት ይፈጥራል። አሜን አሜን አሜን። እግዚአብሔር አብሮት የሆነ ሰው በኃይል ከፍ ያለ ሕይወት ውስጥ ይኖራል። አንድ ጊዜ ኒቆዲሞስ ዮሐንስ ወንጌል ምዕራፍ 3 ላይ በቃና ዘገሊላ ኢየሱስ ክርስቶስ ያደረጋትን ተአምራት እንደ ትናንትና ሰምቷልና እንዲህ አለ፣ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በስተቀር አንተ የምታደርጋትን ተአምራት ሊያደርግ የሚችል ማንም የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ ያውቃል።